በመካከለኛው ምስራቅ የተቀሰቀሰው ጦርነት ተጠናክሮ መቀጠሉ የተገለጸ ሲሆን አሜሪካና የእስራኤል ጥምር የአየር ጥቃቶች በኢራን የነዳጅ ማከማቻዎችና የውሃ ማጣሪያ ጣቢያዎች ላይ ያነጣጠሩ መሆናቸው ተገልጿል። በዚህም በኢራን የነዳጅ ማከማቻዎችና የውሃ ማጣሪያ ጣቢያዎች ላይ ከፍተኛ ጉዳት መድረሱ ተገልጿል። በምላሹም ኢራን 27ኛውን ዙር የሚሳኤልና የድሮን ጥቃት በአሜሪካና በእስራኤል መሠረተ ልማቶች ላይ መሰንዘሯ ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ጉዳዩን አስመልክተው ሲናገሩ አሜሪካ በቄሸም ደሴት የሚገኘውን የንጹሕ ውሃ ማጣሪያ ጣቢያ በመምታት ግልጽና ተስፋ የቆረጠ ወንጀል ፈጽማለች ብለዋል። የኢራንን መሠረተ ልማት ማጥቃት ከፍተኛ መዘዝ ያለው አደገኛ እርምጃ መሆኑን የገለጹ ሲሆን ይህንን ቅድመ ሁኔታም የፈጠረችው አሜሪካ እንጂ ኢራን አይደለችም ብለዋል። ይህ ንግግር ኢራን በቀጣይ በፋርስ ባሕረ ሰላጤ ሀገራት የሚገኙ የውሃ ማጣሪያ ጣቢያዎችን ልትመታ እንደምትችልም ፍንጭ የሰጠ ጉዳይ ተደርጎ ተወስዷል። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ትራምፕ ለድርድር ምንም አይነት ፍላጎት እንደሌላቸው በግልጽ አስታውቀዋል። ፕሬዝደንቱ በኤር ፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት መግለጫ ጦርነቱ የሚያበቃው የኢራን ወታደራዊ አቅም ሙሉ በሙሉ ሲደመሰስ ወይም አመራሮቿ እጅ ሰጠናል ብለው ሲጮሁ ብቻ እንደሆነ ተናግረዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ሐሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰውና ዓለምን በከፍተኛ ስጋት ውስጥ የከተተው የአሜሪካ እስራኤልና ኢራን ጦርነት ሁለተኛ ሳምንቱን ሲያስቆጥር ቀውሱ ከቀድሞው በከፋ መልኩ ወደ ለየለት ቀጠናዊ ፍጅት እያመራ መሆኑን የሚያሳዩ ክስተቶች በየቀኑ እየተስተዋሉ ነው። ጦርነቱ በኢራንና በእስራኤል መካከል ከሚደረግ ቀጥተኛ የተኩስ ልውውጥ አልፎ መላውን የባሕረ ሰላጤው ሀገራትና ዓለም አቀፉን የነዳጅ ገበያ ክፉኛ እያናወጠው ይገኛል። በተለይም የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦርነቱን በድርድር ለመፍታት ፍላጎት እንደሌላቸውና የኢራንን ያለምንም ቅድመ ሁኔታ እጅ መስጠት ብቻ እንደሚቀበሉ በግልጽ ማወጃቸው ለሰላም የነበረውን አነስተኛም ተስፋ ጭራሽኑ አጨልሞታል። በሌላ በኩል ኢራን በወሰደችው የ27ኛው ዙር ያጸፋ ጥቃት የአሜሪካንና የእስራኤልን መሠረተ ልማቶች ኢላማ ማድረጓ እንዲሁም የኢራኑ ፕሬዝደንት መሱድ ፔዚሽኪያን ለጎረቤት ሀገራት ያቀረቡት ይቅርታ በገዛ ሀገራቸው ውስጥ ያስከተለባቸው ከፍተኛ ትችት በቴህራን አመራር ውስጥ ያለውን የፖሊሲ መከፋፈል ቁልጭ አድርጎ አሳይቷል። የአሜሪካና የእስራኤል ጥምር ጦር በኢራን ላይ የሚፈጽመው የአየር ጥቃት አሁን ላይ ስትራቴጂካዊ የሆኑ የነዳጅ ማከማቻዎችንና የማጣሪያ ጣቢያዎችን ወደ ማውደም ተሸጋግሯል። ለመጀመሪያ ጊዜ በዋና ከተማዋ ቴህራን አቅራቢያ የሚገኙ የነዳጅ ዲፖዎች መመታታቸው በከተማዋ ሰማይ ላይ ግዙፍ የእሳት ቃጠሎችን የፈጠረ ሲሆን ይህም በነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። እስራኤል እነዚህን መሠረተ ልማቶች ኢላማ ያደረገችው በሁለት ዋና ዋና ምክንያቶች እንደሆነ ይገመታል። የመጀመሪያው ድንጋጤና ሽብር በመፍጠር የኢራንን ሕዝብ ስነ ልቦና መስበር ሲሆን፣ ሁለተኛው ደግሞ የኢራንን ወታደራዊ እንቅስቃሴ ለመገደብ የሚያስችለውን የነዳጅ አቅርቦት ማቋረጥ ነው። ከነዳጅ ተቋማት በተጨማሪም በቄሸም ደሴት ላይ የሚገኝ ንጹሕ ውሃን ከባህር የማጣሪያ ጣቢያ ወይም ዲሳሊኔሽን ፕላንት በአሜሪካ መመታቱ የኢራንን ከፍተኛ ቁጣ ቀስቅሷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ይህንን ድርጊት አሜሪካ የፈጸመችው ግልጽና ተስፋ የቆረጠ ወንጀል ሲሉ የጠሩ ሲሆን ጥቃቱ የ30 መንደሮችን የውሃ አቅርቦት ማስተጓጎሉን ገልጸዋል። አራግቺ አክለውም በኢራን መሠረተ ልማቶች ላይ ጥቃት መሰንዘር ከባድ መዘዝ ያለው አደገኛ እርምጃ እንደሆነም ጠቁመዋል። ይህንን አይነቱን ድርጊት የፈጠረችው አሜሪካ እንጂ ኢራን አይደለችም በማለት ተመሳሳይ እርምጃ በባሕረ ሰላጤው ሀገራት የውሃ ተቋማት ላይ ሊወሰድ እንደሚችልም ፍንጭ ሰጠዋል። በዚህ እጅግ አስከፊ ሁኔታ ውስጥ ሆነው የአሜሪካው ፕሬዝደንት ዶናልድ ትራምፕ ደግሞ በጦርነቱ ላይ ያላቸው አቋም እጅግ ጠንካራና የማይለወጥ ሆኖ ቀጥሏል። ፕሬዝደንት ትራምፕ ከዴላዌር ወደ ሚያሚ በፕሬዝደንታዊው የአየር መንገድ ወይም ኤር ፎርስ ዋን ላይ በነበሩበት ወቅት ለጋዜጠኞች እንደተናገሩት ከኢራን ጋር ለመደራደር ምንም አይነት ፍላጎት የላቸውም። ይልቁንም ጦርነቱ የሚያበቃው የኢራን ወታደራዊ አቅም ሙሉ በሙሉ ሲወድም ወይም አመራሩ ሲወገድ ብቻ እንደሆነ ገልጸዋል። ፕሬዝደንት ትራምፕ ሲናገሩም በአንድ ወቅት
እጅ ሰጠናል የሚል ሰው እንኳን የሚተርፍ አይመስለኝም በማለት የኢራንን አመራር ሙሉ በሙሉ የማጥፋት ፍላጎት እንዳላቸው አሳይተዋል። ከዚህ በተጨማሪም ትራምፕ ኢራን አጎቴ ብላ እስክትለምን ድረስ ወይም ወታደራዊ መዋቅሯ ሙሉ በሙሉ እስኪፈራርስ ድረስ ጦርነቱ እንደሚቀጥል አረጋግጠዋል። ከዚህም በላይ ትራምፕ ኢራን ቀጣዩን የበላይ መሪ ወይም ሱፕሪም ሊደር በምትመርጥበት ሂደት ላይ አሜሪካ ድምፅ ሊኖራት ይገባል የሚል አነጋጋሪ ጥያቄ ማቅረባቸው የኢራንን ሉዓላዊነት በቀጥታ የሚጋፋ ሆኖ ተገኝቷል። ይህ የትራምፕ ግፊትና የእስራኤል የማያቋርጥ ጥቃት በኢራን የውስጥ ፖለቲካ ላይ ከፍተኛ ንዝረትን ፈጥሯል። የኢራኑ ፕሬዝደንት ማሱድ ፔዚሽኪያን በኢራን ጥቃት ሳቢያ ጉዳት ለደረሰባቸው የጎረቤት ሀገራት ይቅርታ መጠየቃቸው በቴህራን ያሉ ጽንፈኛ ወይም አክራሪ የሚባሉ አመራሮችን ያስቆጣ ጉዳይ ተደርጎ ተወስዷል። ፔዜሽኪያን በኢራን እርምጃዎች ለተጎዱ የጎረቤት ሀገራት በግሌ ይቅርታ ጠይቃለሁ በማለት እነዚህ ሀገራት ከአሜሪካና እስራኤል ጋር እንዳይተባበሩ ተማጽነዋል። ሆኖም ይህ የዲፕሎማሲያዊ ብልሃት የተሞላበት ንግግር በኢራን አብዮታዊ ዘብ ወይም IRGC እና በአክራሪ የሃይማኖት መሪዎች ዘንድ እንደ ድክመት ተቆጥሯል። ለአብነትም አክራሪው የፓርላማ አባል ሐሚድ ረሳኢ ሚስተር ፔዚሽኪያን የእርሱ አቋም ሙያዊ ያልሆነ ደካማና ተቀባይነት የሌለው ነው ሲሉ በይፋ ወቅሰዋቸዋል። ይህንን ትችት ተከትሎም ፕሬዝደንቱ በለቀቁት የማኅበራዊ ሚዲያ መልእክት ላይ ይቅርታ የሚለውን ቃል ሰርዘውታል። ይህም በኢራን አመራር ውስጥ በውጭ ፖሊሲ አያያዝ ላይ ያለውን ጥልቅ ልዩነትና ፕሬዝደንቱ በአብዮታዊ ዘቡ ላይ ያላቸው ተጽዕኖ ውስን መሆኑን ያመላከተ ሆኗል። ምንም እንኳን ፕሬዝደንት ፔዚሽኪያን ይቅርታ ቢጠይቁም የኢራን እስላማዊ አብዮታዊ ዘቡ ጥቃቱን ከማቆም ይልቅ አጠናክሮ ቀጥሏል። ከዚህ ጋር በተያያዘም የእውነተኛ ቃል ኪዳን ዘመቻ ወይም ኦፕሬሽን ትሩ ፕሮሚስ ተብሎ የተሰየመው ጥቃት 27ኛ ዙር ላይ የደረሰ ሲሆን አብዮታዊ ዘቡ በኩዌት የሚገኘውን የአሜሪካ አሪፍ ጃን ወታደራዊ ጦር ሰፈር በከፍተኛ ትክክለኛነት በሚመቱ አውዳሚ መሳሪያዎች መምታቱን አስታውቋል። በተጨማሪም በተባበሩት አረብ ኤሚሬቶች አቡዳቢ አቅራቢያ የሚገኘውን የአልዳፍራ የአየር ኃይል ጣቢያ በሰው አልባ አውሮፕላኖች መምታቱን እየገለጸ ይገኛል። ይህም ኢራን የአሜሪካ የጦር ሰፈሮችን በያዙ የባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት እንደማታቆም ማረጋገጫ ሆኗል። የኢራኑ ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ በቴሌቪዥን ባደረጉት ንግግር በአገሪቱ አመራር መካከል ምንም አይነት ክፍተት የለም በማለት የፕሬዝደንቱንና የጽንፈኞችን ወይም የአክራሪ ኃይሎችን ልዩነት ለመሸፈን ሞክረዋል። ላሪጃኒ አሜሪካ ለከፈተችው ጦርነት ዋጋ መክፈል አለባት በማለት ዋሽንግተን ግቧን ማሳካት እንዳልቻለችም ተናግረዋል። አያይዘውም የአሜሪካ ወታደሮች ተማርከዋል የሚሉ ዘገባዎች እንዳሉ ቢገልጹም የአሜሪካ ማዕከላዊ እዝ ግን ይህንን ጉዳይ አስተባብሏል። በሌላ በኩል ደግሞ የጦርነቱ ሰለባ እየሆኑ ያሉት በሁለቱም ወገኖች መካከል የሚገኙት የባህረ ሰላጤው ሀገራት መሆናቸው እየተጠቆመ ይገኛል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታርና ባህሬን የኢራን ሚሳኤሎችና ድሮኖች ሰለባ መሆናቸውን በየቀኑ ሪፖርት እያደረጉ ነው። ከዚህ ጋር ተያይዞም የባህረ ሰላጤው የትብብር ምክር ቤት ወይም ገልፍ ካንትሪስ ካውንስል ዋና ጸሐፊ ጃሴም መሐመድ አልቡዳዊ የኢራንን ጥቃት አደገኛ የጥቃት እርምጃ ሲሉ አውግዘዋል። በተለይም ሲቪል ተቋማት፣ ሆቴሎች፣ ወደቦች እንዲሁም የውሃ ማጣሪያ ጣቢያዎች ላይ የሚፈጸመው ጥቃት ዓለም አቀፍ ሕግጋትን የጣሰ መሆኑን አጽንኦት ሰጠውበታል። ሳውዲ አረቢያ ምንም እንኳን ዲፕሎማሲያዊ መፍትሄን ብትመርጥም በነዳጅ ተቋሞቿ ላይ የሚፈጸመው ጥቃት ከቀጠለ በተመሳሳይ መልኩ አጸፋዊ ምላሽ ለመስጠት እንደምትገደድ ለቴህራን ማስታወቋም ተገልጿል። የተባበሩት አረብ ኤሚሬቶች ፕሬዝደንት ሼክ መሐመድ ቢን ዛይድ አልናህያን ኤሚሬቶች ወፍራም ቆዳና መራራ ስጋ አላት፣ እኛ ቀላል ሰለባ አይደለንም በማለት አገራቸው ራሷን ለመከላከል ያላትን ቁርጠኝነት ገልጸዋል። በሌላ በኩል ደግሞ ጦርነቱ ወደ ሊባኖስም በሰፊው ተስፋፍቷል። እስራኤል ሂዝቦላህን ለመምታት በቤይሩት ደቡባዊ ክፍሎች ላይ በፈጸመችው ከባድ የአየር ድብደባ በርካታ ሕንፃዎች ወደ ፍርስራሽነት ተቀይረዋል። እስራኤል ሊባኖስ ሂዝቦላህን ካልገታች ከፍተኛ ዋጋ እንደምትከፍል አስጠንቅቃለች። እስካሁን ባለው መረጃም በሊባኖስ የሟቾች ቁጥር 294 የደረሰ ሲሆን በኢራን ደግሞ 1332 ንጹሐን ዜጎች በአሜሪካና እስራኤል ጥቃት መገደላቸው
መሆናቸውን የተባበሩት መንግስታት ድርጅት የኢራን አምባሳደር አሚር ሰኢድ ኢራቫኒ ገልጸዋል። በእስራኤል በኩል ደግሞ በኢራን ጥቃት የ10 ሰዎች ሕይወት ማለፉ ተረጋግጧል። ይህ የሟቾች ቁጥር መጨመር፣ የመሠረተ ልማቶች መውደም ቀጠናውን ወደ ሰብአዊ ቀውስ እየገፋው ይገኛል። የኢራን ስትራቴጂ ከፍተኛ ትርምስ ወይም ማክሲመም ኪዮስ የመፍጠር ይመስላል። ከዚህ ጋር በተያያዘም የሆርሙዝ የባህር ወሽመጥ በተግባር መዘጋቱና የነዳጅ ምርት መቀነሱ የዓለምን የነዳጅ ዋጋ እጅግ አንሮታል። ኩዌት፣ ኢራቅ እና ኳታር የነዳጅ ምርታቸውን መቀነሳቸው ለዓለም ኢኮኖሚ ትልቅ ስጋት ሆኗል። ፕሬዝደንት ትራምፕ የአሜሪካ የባህር ኃይል በመርከቦች ላይ ጥበቃ ሊያደርግ ይችላል ቢሉም የኢራን አብዮታዊ ዘብ ቃል አቀባይ አሊ መሐመድ ናይኒ ግን አሜሪካ በወሽመጡ የምታደርገውን ማንኛውም እንቅስቃሴ በደስታ እንጠብቃለን በማለት የጦርነት ግብዣ አቅርበዋል። ይህ የሚያሳየው ኢራን በወታደራዊ ግፊት ብቻ የምትበገር አለመሆኗንና ጦርነቱን ወደ ዓለም አቀፍ የኢኮኖሚ ቀውስ የመቀየር አቅም እንዳላትም ሆኗል። እናም የወደፊት ተስፋዎችን ስንመለከት ሁኔታዎች ይበልጥ አሳሳቢ የሆኑ መጥተዋል። በኢራን መንፈሳዊ መሪ አያቶላህ አሊ ኻሜኔ ህልፈት ምክንያት ክፍት የሆነውን የመሪነት ቦታ ለመተካት 88 አባላት ያሉት የሊቃውንት ምክር ቤት ወይም አሴምብሊ ኦፍ ኤክስፐርትስ በአፋጣኝ እንደሚሰበሰብ ተገልጿል። ሆኖም ቀጣዩ መሪ ማን ይሁን ማን በኢራን ውስጥ ያለው እውነተኛ ስልጣን በአብዮታዊ ዘቡ ወይም አይአርጂሲ እጅ መውደቁን ተንታኞች ይስማማሉ። የኢራኑ ፕሮግራም ዳይሬክተር አሌክስ ባታንካ ገለጹት ከሆነም አዲሱ የበላይ መሪ መመረጥ ከፖሊሲ ለውጥ ይልቅ ስርዓቱ አሁኑን ቆሞ መቀጠሉን ወይም አለመፍረሱን ለማሳየት የሚደረግ ምሳሌያዊ ተግባር ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ፕሬዝደንት ትራምፕ ግጭቱን ማባባስ የሚፈልጉ ከሆነ የእኛ ሀያል የጦር ኃይሎች ለረዥም ጊዜ ሲዘጋጁበት የነበረውና የሚያገኙትም እርሱኑ ነው በማለት ለድርድር ቦታ የሌለው መሆኑን አስምረውበታል። ከዚህ ባሻገርም የመካከለኛው ምስራቅ ወቅታዊ ሁኔታ በማንኛውም ሰዓት ወደ ማይመለስ ታላቅ ጦርነት ሊሸጋገር የሚችልበት አፋፍ ላይ ይገኛል። የአሜሪካው ፕሬዝደንት ትራምፕ ድርድርን ውድቅ አድርገው የኢራንን መጥፋት መመኘታቸው እንዲሁም ኢራን በበኩሏ የባሕረ ሰላጤውን ሀገራትና የአሜሪካ ጦር ሰፈሮችን ኢላማ ማድረጓ ቀውሱ በሰላማዊ መንገድ የመፈታቱን ዕድል እጅግ አጥብቦታል። የኢራኑ ፕሬዝደንት የይቅርታ ሙከራ በገዛ ሀገራቸው አክራሪ ኃይሎች መክሸፉ በቴህራን ውስጥ ያለው የኃይል ሚዛን ወደ ጦር አውዳሚነት ማዘንበሉን ያሳያል። ዓለም አቀፉ ማህበረሰብ የነዳጅ ዋጋ መናርንና የቀጠናውን አለመረጋጋት እያስተዋለ ባለበት በዚህ ወቅት ጦርነቱ በኢራን የነዳጅና የውሃ ተቋማት ላይ ማነጣጠሩ ቀውሱን ወደ ከፋ ሰብአዊ እልቂት ሊቀይረው ይችላል። በቀጣዮቹ ቀናትም የኢራን አዲሱ መሪ ምርጫ እንዲሁም የትራምፕ አስተዳደር የሚወስዳቸው ተጨማሪ እርምጃዎች የዓለምን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ሲኤንኤንን በዋቢነት ተጠቅመናል።